ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ እንዴት ሳላችሁልን እኔ ሚኪያስ ነኝ የ11ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ ዛሬ ደግሞ ዲስከስ የምናደርገው በኬሚካል ቦንድስ ዩኒት 2 ላይ እንደምናወራው ኮቫለንት ቦንድ እና ሞለኪውላር ጂኦሜትሪ የሚባለው ፓርት 1 ዲስከስ የምናደርግ ይሆናል። ከዚህ በፊት ምን አይተናል? ስለ አዮኒክ ቦንድ አይተናል። አዮኒክ ቦንድ አዮኖች ማዕከል የሚደረግ ፖዚቲቭ አይና ኔጌቲቭ አይ ማዕከል የሚደረግ አትራክሽን የሚፈጠር ቦንድ ነው። ያ ደግሞ ፖዚቲቭ እና ኔጌቲቭ አዮኖች እንዴት ይፈጠራሉ አለን? ኤሌክትሮን ከአንዱ ከፖዚቲቭ አይኑ ወደ ኔጌቲቭ አይኑ ምን ሲያደርግ ሙቭ ሲያደርግ የሚፈጠር አዮኖች ናቸው። እነዛ ማዕከል የሚፈጠር አትራክሽን ምን ይባላል? ኤሌክትሮስታቲክ ፎርስ ወይም ኤሌክትሮስታቲክ አትራክሽን ይባላል። በዛ አትራክሽን ምክንያት ምን ይፈጠራል? አዮኒክ ቦንድ ይፈጠራል ብለን ዲስከስ አድርገን ነበር። አዮኒክ ቦንድ ምን አይነት ባህሪዎች አላቸው? ብዙ ጊዜ ሜታልና ነን ሜታል መካከል የሚደረግ ምንድነው ብለናል? ሪአክሽን ነው ብለን አውርተን ነበር። ዛሬ ደግሞ ስለ ኮቫለንት ቦንድ እናወራለን። ምንድነው ኮቫለንት ቦንድ የሚለውን ዲስከስ የምናደርግ ነው። ዲስከሽናችንን ከመጀመራችን በፊት ግን አንድ ድንቅ ዌብሳይት ላስተዋውቃችሁ። ይሄ ዌብሳይት እናንተን ለመጥቀም እናንተን ለማገዝ ለፍተን ጥረን ያዘጋጀነው ድንቅ ዌብሳይት ነው። ይሄንን ዌብሳይት አለመጠቀም ብዙ ነገር ማጣት እንደሆነ ማስተዋል ይጠበቅባቸዋል። ይሄ ዌብሳይት ብዙ ጥያቄዎችን የያዘ ከዚህ ባሻገር ኖቶችን የያዘ ኤአይ አሲስትድ የሆኑ ጥያቄዎችን በብዛት የያዘ ስለሆነ ይሄን ዌብሳይት እንድትጠቀሙ እየጋበዝኩ ሐሳብ አስተያየት ይሄን ጨምሮ ይሄን ቀንሱ የምትሉ ነገር ካለ ደግሞ ስክሪኑ ላይ የምትመለከቱት ሉሲ ብሪጅ አካዳሚ ቴሌግራም አድራሻችን የኛ አድራሻችን ነው። ሐሳብ አስተያየቶቻችሁን ለመቀበል ተዘጋጅተን እየጠበቅናችሁ ነው። ወደ ዛሬው ዲስከሽናችን እንግባ። ኦኬ ፎርሜሽን ኦፍ ኮቫለንት ቦንድስ። እንዴት ነው ኮቫለንት ቦንድ የሚፈጠረው በሚለው እናወራ። እንዴት ነው የሚፈጠረው ቦንድ ማለት ምን ብለናል? አትራክሽን ወይም ኢንተራክሽን ወይም መዋሃድ አብሮ መሆን አንድ መሆን ነው አይደለ? ኮምፓውንድ መፍጠር ማለት ነው። ስለዚህ ኮቫለንት ቦንድ ፎርም when two atoms share a pair of electron in the region between their nuclei። ምንድነው የሚደረገው እዚህ ጋር? እንደ አዮን ምን የለም ኮምፕሊትሊ ትራንስፈር ኦፍ ኤሌክትሮን የለም። ምክንያቱም አዮን ላይ ምን ብለን ለምሳሌ ሶዲየም እና ክሎሪን ላይ ሲደረግ የነበረው ምንድነው? ያቺ አንድ ኤሌክትሮን አይፈልጋትም ስቴብል ለመሆን ያቺ ኤሌክትሮን የግድ መውጣት አለባት። ክሎሪንስ ያቺን ኤሌክትሮን የግድ ምን ማድረግ አለበት? ማግኘት አለበት። ምን ለመሆን? ስቴብል ለመሆን። ስለዚህ አንዱ ሰጪ ነው፣ አንዱ ተቀባይ ነው። እዚህ ጋር ግን ሁለቱም የየራሳቸውን ኤሌክትሮን ይፈልጋሉ። ምንድነው የሚያደርጉት? አይ ስለምንፈልግ እኔ ላንተ ልሰጥ አልችልም፣ አንተም ለኔ መስጠት አትችልም። ስለዚህ ምን እናርግ? ሼር አድርገን አብረን እንጠቀም። ስለዚህ ስቴቢሊቲ ፕሮፐርቲ ለማምጣት ምን እናርግ? ሼር እናርግ የሚል ፕሪንሲፕል የተፈጠረ ቦንድ ነው ማለት። ስለዚህ ኤሌመንቶች ምን አድርገው ኤሌክትሮናቸውን ሼር አድርገው የሚፈጥሩት ሪአክሽን ነው የሚፈጠረው ቦንድ ምን ይባላል? ኮቫለንት ቦንድ ይባላል። ኮቫለንት ቦንድ ብዙ ጊዜ በማንና በማን መካከል ነው? ብዙ ጊዜ በነን ሜታሎች መካከል የሚፈጠር ቦንድ እንደሆነ ማስተዋል የግድ ያስፈልጋል። ለምሳሌ ሃይድሮጅን ሞለኪውል ኤች አለች which is አንድ ኤሌክትሮን አለው ኤች እዚህ ጋር አንድ ኤሌክትሮን አለው ሼር ያደረጉና H2 ይሆናሉ። ስለዚህ ምን አይነት ፕሮፐርቲ ያመጡ? የሂሊየምን ፕሮፐርቲ ያመጡ ስቴብል ይሆናሉ ማለት። ስለዚህ ሃይድሮጅን ሞለኪውል each molecules attract both electron while repulsion occur between the nuclei and between the electron። ግን ምን አለ? ሁለቱ እዚህ ጋር ኒውክለስ አለው እዚህ ጋር ከዛን አንድ ኤሌክትሮን አለው እዚህ ጋር ከዛን እዚህ ጋር ምን አለ? አንድ ኤሌክትሮን አለው እዚህ ጋር ኒውክለስ አለው። እዚህ መካከል ቦንድ ይፈጠራል። ቦንድ በሚፈጠር ጊዜ ግን ምን አለ? መዘንጋት የሌለብን ኤሌክትሮን ሁለቱም ምንድነው? ኔጌቲቭ ቻርጆች ናቸው። ኔጌቲቭ ቻርጆች ምን ይደራረጋሉ? ይገፋፋሉ። በተፈጥሮ ኔጌቲቭ እና ኔጌቲቭ ምን ያደርጋል? ይገፋፋል። ምን ብለናል? ማግኔት ላይ ኖርዝ ፖል እና ኖርዝ ፖል ምን ይደራረጋል? ይገፋፋል። ሳውዝ ፖል እና ሳውዝ ፖል ምን ይደራረጋል? ይገፋፋል ብለናል። ምክንያቱም ላይክ ቻርጅ ሪፔል ኢች አዘር። ስለዚህ ኤሌክትሮኖች መካከል ኔጌቲቭ እና ኔጌቲቭ ስለሆኑ ምን አለ? መገፋፋታል። በኒውክለሶቹ መካከል ኒውክለሶቹ ምንድናቸው? ፖዚቲቭ እና ፖዚቲቭ ናቸው። ሁለቱም ምን ይደራረጋሉ? ይገፋፋሉ። ስለዚህ ሪፐልሽን በኒውክለሶቹ መካከል አለ፣ በምኑም አለ፣ በኤሌክትሮኖቹ መካከል አለ። ምን ስለሆኑ? ተመሳሳይ ቻርጅ ስላላቸው ማለት ነው። ኦኬ the bond form if the attraction force are stronger than repulsive force። ሁሌ ቦንዱ እንዲፈጠር ምን መሆን አለበት? የመሳሳብ ኃይሉ ከመገፋፋት ኃይሉ ምን መሆን አለበት? መብለጥ አለበት አይደለ?
የሚጓተቱት አካላት የበለጠ ስትሮንግ ሆነው ከሚገፋፉት አካላት የበለጠ ምን መሆን አለባቸው? ስትሮንግ መሆን አለባቸው ማለት። የሚሳሳቡት ማን ነው? ኒውክለሱና ኤሌክትሮኑ አይደለ? እዚህ ጋር ኒውክለሱና እዚህ ጋር ኤሌክትሮኑ። ኒውክለሱ ላይ ያለው ፕሮቶኑና ምኑ ኤሌክትሮኑ ምን ይደራረጋሉ? ይሳሳባሉ አይደለ? ምክንያቱም ኦፖዚት ቻርጅ ናቸው፣ ፖዚቲቭ እና ኔጌቲቭ ስለሆኑ እርስ በርስ ስለሚሳሳቡ እነሱ የሚሳሳቡበት ስትሬንግዝ ከሚገፋፉበት ከበለጠ ምን ይሆናል? ከሚገፋፉበት ማለት ኤሌክትሮንና ኤሌክትሮን መካከል ያለው መገፋፋትና ኒውክለስና ኒውክለስ መካከል ያለው ኒውክለስ ውስጥ ያለው ፕሮቶንና ፕሮቶን መካከል የሚደረገው ፖዚቲቭ ቻርጅና ፖዚቲቭ ቻርጅ መካከል የሚደረገው መገፋፋት ፖዚቲቭ ቻርጁና ኔጌቲቭ ቻርጁ መካከል የሚደረገው መሳሳቡ ከበለጠ ምን ይሆናል? ቦንዱ ይፈጠራል ማለት። የግድ ምኑ መብለጥ አለበት? መሳሳቡ የግድ መብለጥ አለበት ቦንድ እንዲፈጠር ማለት ነው። ኦኬ the bond length and stability። ሌላው ማስተዋል ያለብን ቦንድ ከተፈጠረ በኋላ ቦንዱ መካከል የሆነ ሌንግዝ አለ። ያ ሌንግዝ በቦንዶቹ መካከል የሚፈጠረው ርቀት ምን ይባላል? ቦንድ ሌንግዝ ይባላል። ቦንድ ሌንግዝ ስቴቢሊቲ ላይ በጣም ትልቅ ሚና ነው የሚጫወተው። እንዴት በሉኝ እስኪ በዲስከሽናችን በደንብ ነው ያለ። if hydrogen atom are too far apart፣ ለምሳሌ በጣም የተራራቁ ከሆኑ ይሄኛው እንደዚህ ብንለው ይሄኛው እንደዚህ ብንል እንደዚህ በጣም የተራራቁ ከሆኑ ምን ይሆናል? the attractive force are weak ይሆናል። በጣም ዊክ እየሆነ ይሄዳል። በጣም የተራራቁ ከመጡ ምን ይሆናል? በጣም ዊክ እየሆነ ይሄዳል። ስለዚህ ቦንድ ፎርሜሽኑም ላይፈጠሩላ ይችላል ማለት ነው። ምን ከሆኑ በጣም ከዚህም በላይ ከተራራቁስ እስኪ ማራራቅ እንችላለን እና ከዚህም በላይ እናራርቃቸው እስኪ እዚህ ጋር ብናረቀው እዚህ ጋር ያለው ቦንድ ምን ይሆናል? በጣም ደካማ ስለሚሆን ቦንዱም ላይኖር ይችላል ማለት። በጣም ደካማ የመሳሳብ አቅማቸው በጣም ደካማ ስለሆነ ምን ላይኖር ይችላል? ቦንዱ ላይኖር ሁላ ይችላል ማለት። ስለዚህ ቦንዱ ላይኖር ሁላ ይችላል ማለት ነው። ቦንዱ አቅም አይኖርም። እንደገና ደግሞ if the hydrogen atom are too close፣ እንደዚህ ከሆኑ ኒውክለሱ ይሄ ነው፣ እዚች ጋር አውተርሞስት ትችላለች፣ ከዛን እዚህ ጋር ኒውክለሱ አለ ሆነ። ለምሳሌ በጣም እናጠጋጋው እንደውም አራራኩታኒ። ስለዚህ ትንሽ ለማቀራረብ እንሞክር። ለማቀራረብ በጣም እናቀራርባቸው። እንደዚህ ቢሆንስ ኒውክለሱ አብሮ ወይም ተጣብቀው እንደዚህ በጣም ቢጠባበቁስ እርስ በርስ በጣም ቢጠጋጉስ ምን ይሆናል? if the hydrogen atom too close ምን ይሆናል? ፖዚቲቭ እና ፖዚቲቭ አይን ናቸው፣ ቻርጅ ናቸው። ሁለቱም አይኖቹ ፖዚቲቭ እና ፖዚቲቭ ቻርጅ ነው። ፕሮቶን እና ፕሮቶን አይደል? ምን ይደራረጋሉ? እርስ በርስ መገፋፋት ይጀምራሉ። መገፋፋት ከተጀመረ ምን ሆነ? ዶሚናንት ሪፐልሲቭ ዶሚናንስ። ስለዚህ ዲስታቢላይዝ ዘ ሲስተም፣ ስቴቢሊቲውን ይቀንሳል። ስቴቢሊቲ ቀነሰ ማለት ቦንድ የለም ማለት። ቦንድ የመፈጠር እድሉ ዝቅተኛ። ምክንያቱም ቦንድ ከተፈጠረ ምን መሆን አለበት? ቦንድ ሲፈጠር ስቴቢሊቲ የመፈጠር ቻንሱ ከፍተኛ ነው አይደለ? እዚህ ጋር ግን ሪፐልሽን ፎርሱ ስለሚበልጥ ወይም በጣም ሀያል ስለሚሆን ምን ያደርጋል? የአተሙ ስቴብል እንዳይሆን ወይም በጣም ስቴብል ሆኖ ተረጋግቶ እንዳይቀመጥ ያደርገዋል ማለት ነው፣ መገፋፋቱ በራሱ ማለት ነው። ስለዚህ ማስተዋል አለብን። ሞስት ስቴብል አሬንጅመንት ኦከር አት ቦንድ ሌንግስ። ስቴብል ሆነ አሬንጅመንት ለሃይድሮጅን ነው እያወራን ያለን። ስቴብል የሚሆነው ስንት ነው አለ? 74 ፒኤም ላይ ነው። ሌንግዙ ስንት ይሆን? ቦንድ ሌንግዙ ምን ሲሆን 74 ፒኤም ሲሆን ስቴብል የመሆን እድሉ ወይም ጥሩ ስትሮንግ የሆነ ቦንድ የመፈጠር እድሉ ስንት ይሆን? 74 ፒኤም በቦንዶቹ መካከል ቦንድ ሌንግዙ መካከል ስንት ሲሆን ነው? 74 ፒኤም ከሆነ ጥሩ ነው። ስቴብል ለመሆን ስትሮንግ ቦንድ የመፈጠር እድሉ አሪፍ ነው የሚሆነው። ኮረስፖንዲንግ ቱ ዘ ሚኒመም ፖቴንሻል ኢነርጂ፣ ፖቴንሻል ኢነርጂ ወይ መገፋፋት ኢነርጂ ምን ይሆናል? ይቀንሳል ማለት ስቴብል የሆነበት ማለት። በጣም ከተራራቀ ጭራሽኑ መሳሳብ አይኖርም፣ ቦንድ አይፈጠርም። በጣም ከተቀራረበ ደግሞ ምን ይፈጠራል? በኒውክሊዮሶቹ መካከል ያለው መገፋፋት ይበዛና ምን ይሆናል? ቦንዱ አይፈጠርም ማለት ነው። ይሄኛው ግን 74 ሲሆን አሪፍ የሆነ ስቴቢሊቲ የመፈጠር እድሉ ሰፊ ነው። ስለዚህ ኮመን ኮቫለንት ቦንድ ሞለኪውልስ የሚባሉት ሃይድሮክሎሪክ አሲድ፣ ሰልፋይድ፣ ሃይድሮጅን ሰልፋይድ፣ ሞለኪውል ናይትሮጅን ሞለኪውል፣ ካርበን ክሎሮፍሎሮ ካርበን የሚባለው ይሄ በጣም ይሄ ክሎሮፍሎሮ ካርበን የሚባለው ካርበን እና ፍሎራይድ ያለው ነው እና ክሎሪን ያዘን። ይሄ ደግሞ ሲ እና ሲኤል4 ቦሮን ፍሎራይድ፣ ዋተር፣
አሞኒያ፣ ሰልፈር ዳይኦክሳይድ እነዚህ እንዳለ ምንድናቸው? ኦዞን ጨምሮ ምንድናቸው? ኮመን የሆኑ ኮቨለንት ቦንዶች ብለን ማለት እንችላለን። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።